ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች፣ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮአችን ህጋዊ አቤቱታ እንዴት እናቀርባለን የሚል ሲሆን እንግዲህ የዛሬ ቪዲዮአችን ፖሊስ ላይ የሚኖረንን ቅሬታ አቤቱታችን እንዴት ነው የምናቀርበው፣ እንዴትና ለማን ነው የምናቀርበው የሚለውን ከመጀመሪያው ከወረዳ ጀምረን እስከ መጨረሻው እስከ ክልል ድረስ ያለውን የአቤቱታ አፈታት የምነግራችሁ የምናይ ይሆናል። አሁን ቀጥታ ወደ ቪዲዮአችን እንሄዳለን። እሺ እንግዲህ ብዙ ጊዜ የሚታየው ነገር ምንድነው? ፖሊስ ላይ ቅሬታ ይቀርባል። ፖሊስ ላይ ቅሬታ ሲቀርብ ፖሊስ አልቀበለኝ አለ፣ ጉዳይን አልዝልኝ አለ እያሉ ሰዎች ብዙ አቤቱታ ያሰማሉና በዚህም የተነሳ አንዳንዶች ምን ፍትህ አለ እያሉ ከቤታቸው የሚቀመጡ አሉ። ነገር ግን እነዚህን ህጋዊ የሆኑ ሂደቶች ባለመከተል ነው እንጂ ሂደቱን ተከትሎ አቤቱታ ቢያቀርቡ ኑሮ ምላሽ ያገኙ ነበር ማለት ነው። ስለዚህ ምንድነው የሚሆነው? መጀመሪያ እንግዲህ ማንኛውም የጸጥታ አካል ወይም ፖሊስ አቤቱታ ልናቀርብ እንችላለን። ለምሳሌ ወንጀል ሊፈጸም ይችላል፣ ይህን ሰው ያዝልኝ ሊሉ ይችላሉ። ወይም ማንኛውም አይነት ነገር ለፖሊስ መቅረብ ያለበትና አቤቱታ ሊያቀርቡ ይችላሉ። በዚህ ጊዜ ጉዳያችን ይህ ፖሊስ ወይም ይሄ የጸጥታ አካል ጉዳያችን አልዝልነ ካለ ምንድነው ማድረግ ያለብን? ወደ ከመጀመሪያው እንጀምርና የምናደርገው ምንድነው? ወደ ፖሊስ ጣቢያ መምጣት ነው። ወደ ፖሊስ ጣቢያ ከወረዳ ነው የምንጀምር። ወደ ወረዳው ፖሊስ ጣቢያ ከሄድን በኋላ ለመርማሪ ፖሊስ ክፍል ኃላፊው አቤቱታችን እናቀርባለን። አቤቱታችን ስናቀርብ ማስረጃዎችን መያዝ አለብን። በቂ ማስረጃ መሆን አለበት። ማስረጃዎችን ከያዝን በኋላ መጀመሪያ በቃላችን ማብራራት አለብን። ይህን በቃላችን ካብራራን በኋላ ማስረጃውን በጽሁፍ አድርገን ጽሁፋችን ላይ እነዚህ ማስረጃዎችን መኖር አለባቸው። ይህን አድርገን ለመርማሪ ፖሊሱ ክፍል ኃላፊ እንሰጠዋለን ማለት ነው። ከዛም በኋላ ይሄ መርማሪ ፖሊስ የክፍል ኃላፊው ማለት ነው ጉዳዩን ካየው በኋላ ከተቀበለነ ጥሩ፣ ካልተቀበለነ ምንድነው የምናደርገው? ምላሹን በጽሁፍ እንዲሰጠን ማድረግ ነው። ምላሹን በጽሁፍ እንዲሰጠን ማድረግ ነው። ህጋዊነቱን እንዲጠብቅ በጽሁፍ መሆን አለበት። የተለየ ክብደትም ስላለው ማለት ነው። ተጠያቂነትን ስለሚያመጣ ሰው ስራውን በአግባቡ መስራት ስላለበት ተጠያቂነትም ስለሚያመጣ ለጉዳዩ ትኩረት ይሰጠዋል ማለት ነው። ስለዚህ ምላሹን በጽሁፍ እንዲያደርግልን እንጠይቃለን ማለት ነው። ተቀባይነት ከሌለው ምላሹን በጽሁፍ ሲሰጠን በጽሁፍ የሰጠን ምላሽ እንደ አቤቱታ አቀራረባችን መሆኑን ማረጋገጥ አለብን። ተረድቶት ነው ወይ? በግልጽ መረዳቱን እንደ አቤቱታችን ከሆነ ጥሩ፣ እንደ አቤቱታችን ካልሆነ እዛው አንብበን በትክክል ተረድተን ምላሹን አዙረም መጠየቅ አለብን። እኔ እኮ ያቀረብኩት እንደዚህ አይደለም ልክ ካልሆነ ማለት ነው፣ ማስረጃዎችም አሉኝ፣ ማስረጃ ካለን ብለን እዛው ላይ መነጋገር ያስፈልጋል ማለት ነው። ልክ እንደ አቤቱታችን አቀራረብ ከሆነ ግን ይህን የጽሁፍ ምላሽ ዘንድ ለማን ነው የምናቀርበው? አቤቱታችን ለፖሊስ ጽሕፈት ቤት ኃላፊው እናቀርባለን። ማስረጃዎች እንዳሉ ሆነው ድጋሚ በጽሁፍ ጽፈን ይህን ገልጸን ለፖሊስ ጽሕፈት ቤት ኃላፊው እናቀርባለን ማለት ነው። ምክንያቱም የመርማሪ ፖሊሱን የክፍል ኃላፊው የሚመራው የፖሊስ ጽሕፈት ቤት ኃላፊው ስለሆነ ማለት ነው። ማስረጃዎች እንደተጠበቁ ናቸው። ይህን ገልጸን ለፖሊስ ጽሕፈት ቤት ኃላፊው እናቀርባለን ማለት ነው። እንዲህም ሲሆን ለአቤቱታችን የሰጠን ምላሽ የጽሁፍ ምላሹ ማለት ነው እንደ አቤቱታችን ካልሆነ ይህን ገልጸን እናቀርባለን ማለት ነው። አሁንም የፖሊስ ጽሕፈት ቤት ኃላፊው አቤቱታችን ካልፈታልን ምንድነው ማድረግ ያለብን? በጽሁፍ ምላሽ እንዲሰጠን ማድረግ ነው ማለት ነው። ይህን የጽሁፍ ምላሽ እንይዝና ለወረዳው አቃቢ ሕግ እናቀርባለን ማለት ነው አቤቱታችን። ምክንያቱም አቃቢ ሕግ ፖሊስን በበላይ ሆኖ ይመራል ምርመራውም ማለት ነው። እንግዲህ
ምናልባት ወንጀል ላይ ተንተርሰን ከሆነ ማለት ነው። የወንጀል ምርመራ ማንኛውም የወንጀል ምርመራ አቃቢ ህግ ይመራዋል ስለሚል ለአቃቢ ህጉ አቤቱታችንን እናቀርባለን ማለት ነው። ሁሎችንም የጽሁፍ ምላሾች ይዘን ማስረጃዎቻችን አጠናክረን ማለት ነው። ከዚህ ላይ ምናልባት መፍትሄ ልናገኝ እንችላለን። የህግ ጥያቄ ከሆነ ምናልባት አልቀበልም የሚለን ሌላ ነገር አይሆንም። አያስከስስም ሊሆን ይችላል። ፖሊሶች አንቀበልም የሚሉ ማስረጃው በቂ አይደለም ወይ ወንጀል አይደለም አያስከስስም ሊል ስለሚችል እዚህ ላይ በቂ የሆነ የህግ ምክር እናገኛለን ማለት ነው። ነገር ግን አሁንም ይህ አቃቢ ህጉ ካልተቀበለና እኛ ካላመንበት ማመናችንን ብቻ አይደለም ህጋዊ መሆን አለበት። በመሰረቱ ካልተቀበለንና እውነትም ይሄ ነገር መቀጠል አለበት ብለን ካመንበት አቃቢ ህጉ በጽሁፍ ምላሽ እንዲሰጠን ማድረግ አሁንም የጽሁፍ ምላሻችንን ይዝና ለማን እናቀርባለን? ለፍትህ ጽህፈት ቤት ኃላፊው የጽሁፍ ምላሻችን ማቅረብ አቃቢ ህግ በሚሰጠን ምላሽ ካረካን ማለት ነው። ከዛም በኋላ የፍትህ ጽህፈት ቤት ኃላፊው በሚሰጠን ምላሽ ካረካን ምን እናደርጋለን? አሁንም የጽሁፍ ምላሽ እንይዝና ለዞን ፍትህ መምሪያ ኃላፊው እናቀርባለን ማለት ነው። ማስረጃዎች እንደተጠበቁ ናቸው። የዞን ፍትህ መምሪያ ኃላፊው በሚሰጠን ምላሽ ካረካን አሁንም የጽሁፍ ምላሽ ይዘን ለክልል ፍትህ ቢሮ ኃላፊው መስጠት እንችላለን። እንዲህ እያለ ወደ ላይ መሄድ ይችላል። ግን እስከዚህ አይደርስም። ሂደቱ ይታወቅ ነው እንጂ እስከዚህ አይደርስም። መፍትሄ ይገኛል በእርግጠኝነት። ስለዚህ እንግዲህ ህጋዊ የአቤቱታ አቀራረብ ይህን ይመስላል። ውድና የተከበራችሁ የቻናሌ ተከታዮች በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።